ሄሎ ሰላም ጤና ይስጥልኝ የሸረት ቤተሰቦች እንዴት ናችሁ? በዚህ ቪዲዮ ስለ ሰብኔቲንግ እናያለን። እዚህ ጥያቄ ላይ ምን ይላል? ዲቫይድ ዘ ፎሎዊንግ አይፒ ብሎክ ኢንቱ ፎር ሰብኔት 192.168.0/24 የሚል ጥያቄ አለ። ይህን አይፒ ብሎክ ለአራት ንዑስ ኔትወርኮች ክፈል የሚል ጥያቄ ነው። ከዛ በፊት ግን እስኪ ደሲማልን እንዴት ወደ ባይነሪ እንደምንቀይር ላሳያችሁ። ልክ በአስርዮሻዊ እኛ በኖርማል እለት ተዕለት በምንጠቀመው የቁጥር አይነት አስርዮሻዊ ነው የሚባለው፣ ኦር ደሲማል ነው የሚባለው በእንግሊዝኛ። የቁጥር ቤቶች አሉት አይደለ? የአንድ ቤት፣ የ10 ቤት፣ የ100 ቤት፣ የ1000 ቤት፣ የ10000 ቤት፣ የ100000 ቤት፣ የሚሊዮን ቤት ምናምን እየተባለ ማለት ነው። ልክ እንደዛ ሁሉ በቤዝቱ በባይነሪ ሲስተም የቁጥር ቤቶች አሉት ማለት ነው። እነሱ እነማን ናቸው? የአንድ ቤት፣ የሁለት ቤት፣ የአራት ቤት፣ የ8 ቤት፣ የ16 ቤት፣ የ32፣ 64፣ 128፣ 256፣ 512፣ 1004 ምናምን እያለ ማለት ነው። ነገር ግን አይፒ እንደምታውቁት 8 ቢቶች ያሉት ናቸው። 8 ቢቶች ኦክቴት ይባላል። ኦኬ ልክ እንደ A.B.C.D ይባላሉ። ኤ ፈርስት ኦክቴት፣ ሰከንድ ኦክቴት፣ ሰርድ ኦክቴት፣ ፎርዝ ኦክቴት ይባላሉ። የመጀመሪያው ኦክቴት፣ ሁለተኛው ኦክቴት፣ ሶስተኛው ኦክቴት እና አራተኛው ኦክቴት ማለት ናቸው። ለምሳሌ እዚህ ጋር 192 168 30.0 የሚለው ላይ 192 የመጀመሪያው ኦክቴት፣ 168 ሁለተኛው ኦክቴት፣ ሶስተኛው ኦክቴት ደግሞ 30፣ አራተኛው ኦክቴት ደግሞ 0 የሚለው ነው ማለት ነው። ስለዚህ እያንዳንዳቸው ወደ ባይነሪ ስንቀይራቸው 8 ቢት ነምበር ናቸው። ይህንን ከግምት ውስጥ አስገቡ። ናው አሁን ቁጥሮችን እንዴት ወደ ባይነሪ እንደሚቀየር ላሳያችሁ። ለምሳሌ 130 ይሄንን ቁጥር እንዴት ብለን ነው ወደ ባይነሪ የምንቀይረው አይደል? በእነዚህ ቁጥር ቤቶች ስንት እነማን ቢደመሩ ነው 130 ሊፈጥር የሚችለው? 128 እና 2 ማለት ነው አይደል? 128 ሲደመር 2 ስንት ነው? 130 ማለት ነው። ስለዚህ 128 ላይ 1 እናደርጋለን። ከዛ 64 ላይ 0፣ 32 ላይ 0፣ 16 ላይ 0፣ 8 ላይ 0፣ 4 ላይ 0፣ 2 ላይ 1 ሌላውን 0 ማለት ነው። ሶ ምን ይሆናል ማለት ነው? 1 0 0 0 0 0 1 0 ይሆናል ማለት ነው። ዜርፎር ኢኳል ብለን 1 5 0 3 4 5 1 0 ይሆናል ማለት ነው። ኦኬ ጉድ። ሌላ ምሳሌ 67 ይሄንን ቁጥር እንዴት ነው ወደ ባይነሪ የምንቀይረው? 67 ቁጥር የሚሰጠን ማን ነው አይደል? 64 እና 2 66 ከአንድ ጋር 67 ማለት ነው። ስለዚህ እዚች ጋር 1 2 ቁጥር ላይ 1 እና አንድ ቁጥር ላይ 1 እናስገባለን ማለት ነው። የተቀሩትን ሌሎቹን ደግሞ 0 እናደርጋለን ማለት ነው። ስለዚህ 0 0 0 0 0 0 አይደል? ስለዚህ 0 1 0 0 0 0 1 1 ይሆናል ማለት ነው። 0 1 4 0 1 2 3 4 1 1 ይሆናል ማለት ነው። ሌላ ጥያቄ 35 ቁጥር ወደ ባይነሪ የምንቀይረው እንዴት ነው? 35 ለማምጣት እኮ 32 ሲደመር 2 ሲደመር 1 አይደለ? 32 እና 2 34 ከአንድ ጋር 35 ማለት ነው። ስለዚህ እዚች ጋር 1 2 ላይ 1 1 ላይ 1 ሌሎቹ 0 ማለት ነው። ስለዚህ 0 0 16 ቤት 0 8 ቤት 0 4 ቤት 0 ሌሎቹ አንዳንድ ማለት ነው። ሶ 0 0 1 0 0 0 1 1 ይሆናል ማለት ነው። 129 እንዴት ብሎ ነው ወደ ባይነሪ የሚቀየረው ከተባለስ ማን ቢደመር ነው 129 ሊሰጠን የሚችለው? 1 እና ኦኬ 128 እና 1 ማለት ነው። ስለዚህ ሌሎቹ 0 ማለት ነው። 0 0 0 0 0 0 ማለት ነው። ሶ 1 ብለን 6 ዜሮዎች 1 2 3 4 5 6 የመጨረሻዋን 1 እናደርጋለን። ይሄ 129 ነው ማለት ነው። በጣም ጥሩ። ሌላ ጥያቄ 20 ቁጥርን ወደ ባይነሪ ቀይሩት ቢባልሳ 20 ቁጥር የሚመጣው ማን ነው? 16 እና 4 ማለት ነው አይደል? ስለዚህ 16 ቤት ላይ ሄደን 1 እናደርጋለን። ከዛ 4 ላይ ሄደን 1 ከዛ ሌሎቹን 0 እናደርጋለን ማለት ነው። 0 0 0 0 0 0 ስለዚህ 0 0 0 1 0 1 0 0 ይሆናል ማለት ነው። 255 ይሄን ቁጥር ወደ ባይነሪ ቀይሩት ቢባል እንዴት ነው? ኦኬ 255 ማለት 128 ሲደመር 64 ሲደመር 32 ሲደመር 16 ሲደመር 8 ሲደመር 4 ሲደመር 2 ሲደመር 1 ሁሉንም በተደምሯቸው እነዚህ ቁጥሮች ማለት ነው 255 ነው። ደምራችሁ እዩዋቸው። ስለዚህ
ሁሉንም ዋን ዋን ማድረግ ነው። ስለዚህ ዋን 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 ኦኬ 8 አንዶች ማለት ነው። ስለዚህ 1 2 3 4 5 6 7 8 ይሄ 255 ነው ማለት ነው ሲደመሩ የሚመጡት። ስለዚህ ሰብኔት ማስክ ስንሰራ እቺን እንዳታወዛግባችሁ ብታውቋት ጥሩ ነው። ማንኛውም ቁጥር ዴሲማል ቁጥር ቢሰጣችሁ ወደ ባይነሪ መቀየር ይሄን ያክል በጣም ቀላል ነው ማለት ነው። ከ255 በላይ ቁጥር መጻፍ ብንፈልግሳ ይቻላል። 256 524 ምናምን እያልን ወደዚህ መቀጠል እንችላለን። ነገር ግን ለአይፒቪ4 አሰራር የሚጠቅመን እቺ ብቻ ስለሆነች እኔ አሁን ወደዛ አልሄድም ማለት ነው። በጣም ጥሩ። ስለዚህ ወደ ጥያቄያችን ስንመለስ ዲቫይድ ዘ ፎሎዊንግ አይፒ ብሎክ ኢንቱ 4 ሰብኔት ለአራት ክፈሉ ከተባለ ማንን 192 168 30.0/24 የሚለውን ለአራት ክፈሉት ነው የተባለው። ስለዚህ መጀመሪያ ስንት ቢት ነው ቦሮ ማድረግ ያለብን የሚለውን ማወቅ አለብን። የመጀመሪያ ጥያቄያችን ስንት ቢት ነው ቦሮ ማድረግ ያለብን? እስኪ መጀመሪያ ሳይከፈል በፊት ያለውን ሰብኔት ማስክ ላሳያችሁ። /24 ማለት ምን ማለት ነው? ኦኬ /24 ማለት 24 አንዶች ያሉት ሰብኔት ማስክ ማለት ነው። 24 አንዶች ያሉት አይደል? ስለዚህ 1 2 3 4 5 6 7 8 ዶት 1 2 3 4 5 6 7 8 ዶት 1 2 3 4 5 6 7 8 ዶት ከዛ 24 አንዶች ሞልተዋል። ሌላ 8 ደግሞ ዜሮዎች ማለት ነው። 1 2 3 4 5 6 7 8 ግልጽ ነው። በጣም ጥሩ። ስለዚህ ይሄ ኦሪጂናል ሳይከፈል በፊት የነበረው ሰብኔት ማስክ ነው። ስለዚህ ይሄ በሳይደር ኖቴሽን ይባላል። ይሄኛው ኦኬ ስላሽ ኖቴሽን ይባላል። ይሄኛው ወደ ባይነሪ ቀይረነዋል። በዴሲማል እናስቀምጠው ቢባልስ እንዴት ነው? ይሄ 8 አንዶች ማለት ስንት ነው? 255 ማለት ነው። ዶት 255 ዶት 255 ዶት 0 ማለት ነው። ስለዚህ /24 ማለት 11111 ዶት 111 ዶት 111 ዶት 000 ማለት ነው። ያ ማለት 255 ዶት 255 ዶት 255 ዶት 0 ማለት ነው። ይሄንን አንደርስታንድ ማድረግ ያስፈልጋል። ስለዚህ ኔትወርኩን አሁን ለስንት ነው ክፈሉ የተባለው? ለ4 4 ሰብኔት አይደለ? ስለዚህ ለ4 መክፈል ማለት ስንት ቢት ቦሮ እናደርግ? ወደዚህ ያሉትን ሰብኔት ማስኮች ማለት ነው ዋኖች ዋን መጨመር ነው። ስለዚህ ስንት ነው ስንት ዋኖች እናድርግበት? እዚህ ሰብኔት ማስኩ ላይ ስንት ዋኖች እንጨምርበት? ስንት ቢቶች እንበደር? ቦሮውድ ቢት እናድርግ ሲባል ኦኬ ፎርሙላው እንዴት ነው? ቱ ዘ ፓወር ኦፍ ኤን ኢኳል ኤም ማለት ነው። ኤን ማለት ነምበር ኦፍ ቦሮውድ ቢትስ፣ ኤም ሳ ነምበር ኦፍ ሰብኔት። ስለዚህ ለስንት ነው ክፈሉ የተባለው? ለ4 ኤም 4 ነው አይደለ? ለ4 ኔትወርክ ክፈሉ ነው የተባለው። 4 ሰብኔት እንዲኖር ነው የተፈለገው። ኤን ስንት ብትሆን ነው 4 የሚመጣው? 2 ብትሆን ነው ማለት ነው። ቱ ዘ ፓወር ኦፍ 2 4 እንዲመጣልን ኤን ስንት መሆን አለባት? 2 መሆን አለባት ማለት ነው። ስለዚህ 2 ቢት እንበደራለን ማለት ነው። በጣም ጥሩ። ስለዚህ 2 ቢት እችንና እነዚህን ሁለቱን ቢቶች እንበደራቸዋለን ማለት ነው። ስለዚህ እነዚህን 2 ቢቶች ቀይ የሆኑትን ዋን እናደርጋቸዋለን ማለት ነው። ግልጽ ነው። ስንት ዋኖች ይሆናል ማለት ነው? 24 ነበረ ኦሪጂናሉ፣ አሁን 26 ይሆናል ማለት ነው። በጣም ጥሩ። ስለዚህ /26 አይደለ ኢኳል ተብሎ ስንት ዋኖች? 26 ዋኖች ማለት ናቸው። ኔትወርኩን ለ4 ስንከፍለው ማለት 26 ዋኖች ያሉበት ማለት ነው። ስለዚህ 1 2 3 4 5 6 7 8 ዶት 1 2 3 4 5 6 7 8 ዶት 1 2 3 4 5 6 7 8 ዶት 2 ዋኖች አይደል? ዋን ተብሎ ከዛ 6 ዜሮዎች ማለት ነው። 1 2 3 4 5 6 7 8 ማለት ነው አይደለ? ይሄ ነው አዲሱ ሰብኔት ማስክ። ዜርፎር አዲሱ ሰብኔት ማስክ በዴሲማል ፎርም ሲገለጽ እንዴት ነው? 255 ዶት 255 ዶት 255 ዶት አራተኛዋ ደግሞ እቺ ዋን እና ዋን አይደለ? ስለዚህ አስታውሱ እነዚህ የመጨረሻው ኦክቴት ላይ ያሉት የአንድ ቤት፣ የሁለት ቤት፣ የአራት ቤት፣ የ8 ቤት፣ የ16፣ የ32 ምናምን እያለ ነው የሚገለጸው። ስለዚህ የስንት ቤትና የስንት ቤት ነው ዋን የሆኑት? የ128 እና የ64 ማለት ነው። ስለዚህ 128 እና 64 ሌሎቹ ዜሮ ማለት ነው አይደለ? ስለዚህ 0 0 0 0 0 0። ስለዚህ ይሄ ቁጥር ስንት ይሆናል ማለት ነው? 128 እና 64 ስንት ነው? 192 ማለት ነው። ስለዚህ 192 ይሆናል ማለት ነው። በጣም ጥሩ። ስለዚህ አዲሱ ሰብኔት ማስክ እንደዚህ ነው ማለት ነው። 255.255.255.192 ይሆናል ማለት ነው። አሁን እዚህ ጋር
ማጂክ ነምበር የምትባለዋን ነገር አስታውሱ። በጣም ወሳኝ ስቴፕ ማለት ነው። ማጂክ ነምበር ማለት ወደዚህ ዋን ስታደርጉ የመጨረሻዋ ዋን ያለችበት የት ላይ ነው? እቺ ነች። ግልጽ ነው። እቺ የመጨረሻዋ ዋን ያለችበት ማጂክ ነምበር ትባላለች። እቺ የስንት ቤት ናት ከተባለ 64። ኦኬ 64 ዋን ብለን ማን ላይ ነው ያረፍነው? 64። ስለዚህ 64 አሁን ምንድነች ማለት ነው? ማጂክ ነምበር ነች ማለት ነው። አስታውሱ። ስለዚህ ማጂክ ነምበሩን ካወቃችሁ በኋላ አሁን ነገሩ ቀሏል ማለት ነው። ማጂክ ነምበሯን በጣም ወሳኝ ሀሳብ ስለሆነች ያዟት። ስለዚህ አሁን ወደ መልሱ ስንመጣ ለአራት ኔትወርክ ስንከፍለው ኔትወርክ አይዲ 1፣ ኔትወርክ አይዲ 2፣ ኔትወርክ አይዲ 3፣ ኔትወርክ አይዲ 4 አይደል? የኔትወርክ አይዲ 1 ኢንፎርሜሽን እዚህ ጋር እናስቀምጣለን። ኔትወርክ አይዲ 1 ፈርስት ዩዘብል አይፒ፣ ላስት ዩዘብል አይፒ፣ ብሮድካስት አይፒ። የኔትወርክ አይዲ 2 እዚህ ጋር ይኖረናል። ፈርስት ዩዘብል፣ ላስት ዩዘብል፣ ብሮድካስት አይፒ። ኔትወርክ አይዲ 3 ፈርስት ዩዘብል፣ ላስት ዩዘብል፣ ብሮድካስት አይደል? ለኔትወርክ አይዲ 4 ደግሞ ለአራተኛው ኔትወርክ ደግሞ ፈርስት ዩዘብል፣ ላስት ዩዘብል፣ ብሮድካስት አይፒ። ለእያንዳንዱ ኔትወርክ አይዲ እና ፈርስት ዩዘብል፣ ላስት ዩዘብል እንፈልጋለን ማለት ነው። ይህንን ነው በቃ የሚያስፈልገው። ስለዚህ የመጀመሪያው ኔትወርክ አይዲ ሳይከፋፈል በፊት የነበረው ኔትወርክ ነው። ከዛም በኋላ ሁለተኛውን ኔትወርክ ለማግኘት እንዴት ነው? ማጂክ ነምበሯን እየደመርን እንሄዳለን ማለት ነው። ስለዚህ የመጀመሪያው ኔትወርክ ሳይከፋፈል በፊት የነበረው የኔትወርክ አይዲ ማን ነው? ሳይከፋፈል በፊት የነበረው ማለት ነው። ያ ማለት 192.168.30.0 ማለት ነው። ግልጽ ነው። ስለዚህ 192.168.30.0 ማለት ነው። ሁለተኛው ኔትወርክ አይዲስ እዚህ ላይ ማጂክ ነምበር እንደምራለን ማለት ነው። ማጂክ ነምበሩ ስንት ነው? 64 ማለት ነው። ያዟት አላልኩም? ለምን እንደምትረሱት ዜርፎር እችን ኮፒ ላድርጋትና ኔትወርክ አይዲ 2 ላይ እችን 64 እናደርጋለን ማለት ነው። ኔትወርክ አይዲ 3 ከተባለስ እዚህ ጋር ደግሞ 64 አሁንም 64 እና 64 128 ይሆናል ማለት ነው። ኔትወርክ አይዲ 4 እሳ 64 እና 128 ኦኬ 128 ላይ 64 ስንደምር ስንት ነው? 192 ይሆናል ማለት ነው። አሁን ስራችን አልቋል ማለት ነው። ዜርፎር ፈርስት ዩዘብል ስንት ነው? ፈርስት ዩዘብል ኦፍ ዘ ፈርስት ኔትወርክ የመጀመሪያው ኔትወርክ ላይ ተመልሰናል። ፈርስት ዩዘብል ከተባለ አንድ እንጨምርበታለን ማለት ነው። ስለዚህ 192.168.30.1 ማለት ነው። 0 ተብሏል። 1 2 3 4 5 6 ብሮድካስት ውስጥ ብሮድካስት አይፒ ኦፍ ዘ ፈርስት ሰብኔት ስንት ነው? ከሁለተኛው ኔትወርክ አይዲ ላይ አንድ መቀነስ ነው። ያ ማለት 192.168.30.64 ነው አይደለ? 63 ይሆናል ማለት ነው ብሮድካስቱ። ስለዚህ 192.168.30.63 ይሆናል ማለት ነው። በጣም ጥሩ። ላስት ዩዘብል ውሳ 192.168.30.62 ይሆናል ማለት ነው አይደለ? ስለዚህ ኤቭሪቲንግ ማወቅ የሚያስፈልገን የመጀመሪያው ኔትወርክ ኢንፎርሜሽን አውቀናል ማለት ነው። ዩዘብሉ ከየት እስከ የት ነው? ዘ ፈርስት ዩዘብል 192.168.30.1 30.2 3 4 5 6 እያለ እስከ ስንት? እስከ 62 ማለት ነው። የመጀመሪያው ኔትወርክ ኢንፎርሜሽን ዳን። ወደ ሁለተኛው ስንመጣ ሁለተኛው ኔትወርክ አይዲው ስንት ነው? ይሄ ነው አይደለ? ፈርስት ዩዘብሉ ስንት ነው? 192.168.30.65 ይሆናል ማለት ነው። 66 67 እያለ ብሮድካስት አይፒ ውሳ የሁለተኛው ሰብኔት ብሮድካስት አይፒ ስንት ነው? ኦኬ ከሶስተኛው ኔትወርክ አይዲ ላይ አንድ መቀነስ ነው። ያ ማለት 128 ነው አይደለ? 127 ይሆናል ማለት ነው። ስለዚህ 192.168.30.127 ይሆናል ማለት ነው አይደለ? በጣም ጥሩ። ላስት ዩዘብል ውሳ 192.168.30.126 ይሆናል ማለት ነው። የሶስተኛው ሰብኔት ላይ ስንመጣ የሶስተኛው ሰብኔት ፈርስት ዩዘብል ስንት ነው? 192.168.30.129 ይሆናል። 129 130 131 እያለ ይቀጥላል ማለት ነው። እስከ የት? ብሮድካስቱ ስንት ነው? የመጨረሻው ኦኬ ከአራተኛው ኔትወርክ አይዲ ላይ አንድ መቀነስ ነው። ስለዚህ 192 ነው አይደለ? 191 ይሆናል ማለት ነው። ዜርፎር 192.168.30.191 ይሆናል ማለት ነው አይደለ? በጣም ጥሩ። ላስት ዩዘብል ውሳ 192.168.30.190 ይሆናል ማለት ነው። ግልጽ ነው። እየጨረስን ነው። እሺ አራተኛው ኔትወርክ ላይ ደርሰናል። አራተኛው ኔትወርክ ብሮድካስት አይፒው ስንት ነው? ብሮድካስት አይፒ ማለት
ሂዶ ስንት 192 እያለ መጨረሻው ስንት ነው? 255 ነው። ከ255 በላይ እኮ ማንም የለም። ስለዚህ 192.168.30.255 ነው ማለት ነው አይደለ? ዜርፎር ላስት ይዘብሉሳ 192.168.30.254 ይሆናል ማለት ነው። ፈርስት ይዘብሉሳ 192.168.30.193 ይሆናል ማለት ነው። ጨረስን አይደለ? ስለዚህ የመጀመሪያው ኔትወርክ፣ ሁለተኛው ኔትወርክ፣ ሶስተኛው ኔትወርክ፣ አራተኛው ኔትወርክ። አሁን ኔትወርካችንን ለአራት ሰብኔት መክፈል ችለናል ማለት ነው።